ሰላም ውድ ተመልካቾቻችን እንደምን አላችሁ? በዛሬው ዕለት እጅግ በጣም አስደንጋጭና ብዙ ሰበር ዜናዎችን ይዘላችሁ መጥተናል። የዝውውር መስኮቱ ሊዘጋ ጥቂት ቀናት እየቀሩት ክለቦች እየተጣደፉ ነው። በተለይ አርሰናል እና ማንቸስተር ዩናይትድ። የአርሰናል ደግሞ ይለያል። በዛሬው ቪዲዮአችን አርሰናል የፋይናንስ ሚዛኑን ለመጠበቅ ሲል እነ ማርቲኔ እና ጆሴሱን ለመሸጥ መወሰኑን ተከትሎ በአንጻሩ ደግሞ የማል ተከላካዩን ኤዝሪ ኮንሳን በ51 ሚሊዮን ፓውንድ ለማስፈረም ከስምምነት መድረሱን በጥልቀት እንመለከታለን። ጁሊያን ቲምበርና ሳሊባን በጉዳት ያጣው አርሰናል ኮንሳን ለምን መረጠ? በዝርዝር እንመለከተዋለን። ማንቸስተር ዩናይትድ በ60 ሚሊዮን ፓውንድ በማውጣት እንግዲህ ካርሎስ ባሬባን ለማስፈረም መቃረባቸው ተዘግቧል። ቴሌማንስና ሳንቶስን ያስፈረመው ዩናይትድ ባሌማን ለምን ፈለገው? ታክቲካዊ ምክንያቶቹንም በዝርዝር እንመለከታለን። እንዲሁም የሙኒክ ኮከብ ሙሲያላ ያጋጠመው ከባድ ሂደትና ከእግር ኳስ ሊያርቀው ይችላል የተባለው አስደንጋጭ የጤና እክል ምንድን ነው? የሕክምና ባለሙያዎችስ ምን አሉ? የቶተናም ጉዳይ ደግሞ ሮቤርቶ ዱዘርቢ በእሳቸው እንግዲህ እየተመሩ ከማንቸስተር ሲቲ ሁለት አጥቂዎችን ለማስፈረም የጀመሩትን ድንቅ እንቅስቃሴ የምንመለከት ይሆናል። አብራችሁን ቆዩ። ቻናሉን ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮ ላይክ ማድረግ እንዳረሱ። እናም እስከ ቪዲዮ ድረስ አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ማስቀመጫው ላይ እያስቀመጣችሁ ሀሳባችሁን እንዲገልጹ ስንል በአክብሮት እንጋብዛለን። ወደ መጀመሪያውና ትልቁ ዜናችን ስናልፍ ወደ ሰሜን ለንደኑ ክለብ አርሰናል ነው የሚወስደን። አርሰናል በዝውውር መስኮቱ መዝጊያ ዋዜማ ላይ ያልተጠበቁና ከባድ ውሳኔዎችን እያሳለፈ ይገኛል። ታዋቂው የስፖርት ጋዜጠኛ ሳሚ ሞክቤል እንዲሁም ደግሞ ሁሉም ማለት ይቻላል ይዞት የወጡት በርካታ መረጃዎች አሉና አርሰናል የክለቡን የፋይናንስ ሚዛን ለመጠበቅ እና ተጨማሪ ገቢ ለመሰብሰብ ሲል ቁልፍ ተጫዋቹን ለመሸጥ ፈቃደኛ መሆኑን ተመልክቷል። አርሰናል ፋቢዮ ቬራን፣ እነዚህ ተጫዋቾች እነማን ናቸው ሲባል የብራዚላዊው ጋብሪኤል ጄሱስ እና ማርቲኔሊ እንዲሁም ፖርቹጋላዊ ፋቢዮ ቬራ ናቸው። ይህ ውሳኔ ብዙ የአርሰናል ደጋፊዎችን ያስገረመ ቢሆንም ከበስተጀርባው ግን ክለቡ ያለበትን የፋይናንስ ጫናና አዳዲስ ተጫዋቾችን ለማስመዝገብ ያለውን ግዴታ የሚያሳየን ይሆናል። ይህን ገቢ የት ሊያውለው አስቧልም? አርሰናል በአሁኑ ሰዓት ትልቅ ቀውስ ውስጥ ገብቷል። ጁሊያን ቲምበርና ሳሊባ በጉዳት መውጣታቸውን እናስታውሳለን አይደለም? ታዲያ ከነሱ በዚህ ጉዳይ ተከትሎ የቡድኑ ጀርባ አጥንትም መንገዳገዱን ተመልክተናል። ይህንን ክፍተት ለመድፈን ደግሞ ሚኬል አርቴታ አይኑን ወደ አስቶን ቪላው የ28 ዓመት ተከላካይ ኤዝሪ ኮንሳ ላይ መጣሉንም ተመልክተን ነበረ። ታማኙ የዝውውር ጠበብት ጋዜጠኛ ዴቪድ ኦርንስቴን እና ራያን ቴይለር እንዳረጋገጡት እንዲሁም ፋብሪዞ ሮማኖም እንዳረጋገጠው አርሰናል ኤዝሪ ኮንሳን ለማስፈረም ከአስቶን ቪላ ጋር ከስምምነት መድረሱ ተዘግቧል። ዝውውሩ ቀላል አልነበረም። አርሰናል በመጀመሪያ 30 ሚሊዮን ፓውንድ አቀረበ፣ ቪላ አልቀበልም አለ። በመቀጠል 40፣ አሁንም ድርድሩ ቀጠለ። ታዲያ በመጨረሻም ተጫዋቹ ራሱ አርሰናልን የመቀላቀል ፍላጎት እንዳለው ለክለቡ ካሳወቀ በኋላ የክለቦቹ ባለቤቶች በቀጥታ ተነጋግረው በ51 ሚሊዮን ፓውንድ እና ተጨማሪ የቦነስ ክፍያዎች ስምምነት ላይ ተደርሷል። ኮንሳ የአስቶን ቪላ ቡድን አጋሮቹንም እንደተሰናበተ ተነግሯል። ታዲያ በነገው ዕለት የሕክምና ምርመራውን ያደርጋል ተብሎም ይጠበቃል። ኮንሳ ለአርሰናል ምን ይሰጣል? የ28 ዓመቱ ተከላካይ እጅግ በጣም ሁለገብ ወይም ደግሞ ቨርሳታይል የሆነ ተከላካይ እንደሆነና ተመልክተናልና ይህም ደግሞ የአርሰናል ፈራሚ የአርቴታ ተፈላጊ ተጫዋቾች እንዳለ ቨርሳታይል እንደሆኑ እናውቃለን እና በማል ተከላካይነትም ሆነ ደግሞ በራይት ባክነት ሚና ላይ በጥራት መጫወት የሚችል ተጫዋች ነው። ይህ ደግሞ በጉዳት ለታመሰው የአርቴታ ስብስብ ትልቅ እፎይታ ነው። ኳስ መስርቶ የመውጣት ችሎታውና በአንድ ለአንድ ግንኙነት ያለው ጥንካሬ አርሰናልን የተሻለ እንደሚያደርገው የዚ አትሌቲክስ ዘገባ ከዛ ያገኘላችሁ መረጃ ያመላክታል። አሁን ደግሞ በቀጥታ ወደ ኦልድ ትራፎርድ እንመለከት። ዩናይትድ በዚህ ዝውውር መስኮት የመሃል ሜዳውን ለማጠናከር እንቅልፍ አጥተው እየሰሩ እንዳለ ተመልክተናል። አስቀድሞ ቴሌማንስና ሳንቶስን ያስፈረመው ዩናይትድ አሁን ደግሞ የብራይተኑን ካሜራናዊ አማካይ ባሌባን በ60 ሚሊዮን ፓውንድ ለማስፈረም ከስምምነት መድረሱ ይፋ ሆኗል። ለመሆኑ ዩናይትድ ባሌባን ለምን ፈለገው? ታሪኩ የሚጀምረው እንግዲህ ባለፈው ዓመት ክረምት ላይ ነው። ዩናይትዶች ገና ካለፈው ዓመት ጀምሮ ባሌባን ለማስፈረም ከፍተኛ ጥረት አድርገው ነበር። ነገር ግን ተጫዋቹ በብራይተን በነበረው ቆይታ ጉዳትና በራስ መተማመን ማጣት ተደማምሮበት እንዲሁም ደግሞ ዋጋው ውድ ስለሆነ በርካታ ክለቦች ራሳቸውን
አሸሸው ነበር እና ከነዚህ ጋር ተደማምሮ አስቸጋሪ ውድድር ዘመንንም አሳልፏል። ብራይተንም ተጫዋቹ በራስ መተማመኑ እንዲመልስ የስነ ልቦና እርዳታ ሲያደርግለት እንደነበረ መረጃዎች ያሳያሉ። ነገር ግን የዩናይትድ ስካውቶች ተጫዋቹን መከታተል አላቆሙ ነበር። በተለይም በቅርቡ በተካሄደው የአፍሪካ ዋንጫ ላይ ባሌባ ከኤምቤሙ ጋር በመሆን በካሜሩን ብሔራዊ ቡድን ያሳየው ድንቅ እንቅስቃሴ ማንቸስተር ዩናይትድን በድጋሚ አስደምሟቸዋል። ባደረጋቸው 5 ጨዋታዎች ያሳየው ብቃት ዩናይትዶች 60 ሚሊዮን ፓውንድ ይዘው እንዲመጡ አድርጓቸዋል። በታክቲክ እይታ ስንመለከተው ዩናይትድ የሚፈልገው ቁጥርና የባሌባ ስታቲክስ ፍጹም ተመጣጣኝ እንደሆኑ ነው የምንመለከተው። ባሌባ ሜዳውን ሰፋ አድርጎ የማካለል ወይም ደግሞ ከፍተኛ ወርክ ሬት ያለው ተጫዋች ነው። እንዲሁም ደግሞ የተነጠቁ ኳሶችን መልሶ የመንጠቅ ቦል ሪከቨሪ አይነት ስታቶች አሉት። እንዲሁም ደግሞ የተሳኩ ኳሶችን በማቀበል በፓስ አኩሬሲ ክህሎቱም በእጅጉ ይደነቃል። ከሁሉ በላይ ግን ባሌባ በግራ እግር በጣም ቀልጣፋ የሆነ ተጫዋች እንደሆነ መሆኑ ለዩናይትድ የመሃል ሜዳ ሚዛን እጅግ አስፈላጊ ነው። ታዲያ በዚህ ሰዓት አስፈላጊ በሆነ ሰዓትም የግራ መስመር ክፍተትን ሸፍኖ መጫወት መቻሉ ለቡድኑ ትልቅ አቅም እንዳለው ነው እየተመለከትን ያለ ነው። ባለፈው ዓመት 15 የፕሪሚየር ሊግ ጨዋታዎች ላይ ተቀይሮ በመግባት ያሳየው ብልጭ ድርግም የማለት ሁኔታ አሁን በኦልድ ትራፎርድ በቋሚነት ሊፈነጥቅ እንደሚችልም እየተዘገበ ይገኛል። ሂርዊጎ ሱን ተብሏል። በቅርቡ ሂርዊጎ ይባላል። ስለዚህ ይህን መረጃ በምሰሙበት ሰዓት ሂርዊጎም ተብሎ ሊሆን እንደሚችል ከግምት ውስጥ እንድታስገቡ በአክብሮት አሳስባለሁ። ከዝውውር ዜናዎቻችን ወጣ ስንል መላው የእግር ኳስ ቤተሰብን ያስደነገጠ አንድ ዜና አለ። ይኸውም የባየር ሙኒኩ እና የጀርመን ብሔራዊ ቡድን ድንቅ ኮከብ ጀማል ሙሲያላ የጤና ሁኔታ ነው። ሙሲያላ እንደተናገረው ከሆነ ለአጭር ጊዜ የሚቆይ ራሱን መቆጣጠር ያለመቻል ችግር እንደገጠመው በይፋ አሳውቋል። ይህ ህመም እንግዲህ የሚጥል በሽታ አይነት ሆኖ ከጭንቅላት የነርቭ ችግር ጋር የተገናኘ ነው። ኢንተርናሽናል ሊግ አጌንስት ኤፒሌፕሲ የተባለ ሁኔታ አለና ወደ ሕክምና ማብራሪያው ስንገባ ይህ ህመም በድንገት ለጥቂት ደቂቃዎች ተጫዋቾች ራሱን መቆጣጠር እንዳይችል የሚያደርግ ነው። በዚህ ህመም የተጠቃ ሰው እይታው በአንድ ነገር ላይ ብቻ ይገደባል። ማለትም ብላንክ ስቴሪንግ ይሉታል ፈረንጆች። እንዲሁም በአካባቢው ላለ ሰው ወይም ለሚጠራው ሰው ምላሽ መስጠትም ይሳነዋል። አስቡት፣ ይህ በከፍተኛ ፍጥነት በሚደረግ የእግር ኳስ ጨዋታ መሃል ቢፈጠር ምን ያህል አደገኛ ሊሆን እንደሚችል። ነገር ግን ደጋፊዎችን የሚያስደስተው ዜና ምንድነው? ህመሙ ሙሉ በሙሉ ሕክምና ያለው መሆኑ ነው። መድኃኒቶችን በመጠቀም ክስተቱን መቆጣጠር ይቻላል። ምንም እንኳን ህመሙ ለከፋ ችግር የማያጋለጥ ቢሆንም አደገኛ ቦታዎች ላይ ለምሳሌ ኳስ አየር ላይ ሲሻማ ወይም ግጭት ሲፈጠር ከተከሰተ ትኩረት በማሳጣት ለሌላ ከባድ አደጋ ሊያጋልጥ እንደሚችል ይዘገባል። ታዲያ ይህ ህመም ሙሲያላን ከእግር ኳስ ያርቀዋል ወይ? መልሱ አያርቀውም ነው። ኢንተርናሽናል ሊግ አጌንስት ኤፒሌፕሲ ከተሰኘው ተቋም በተገኘው መረጃ መሰረት የዚህ አይነት ህመም ያለባቸው ሰዎች ተገቢውን ክትትል ካደረጉ ስፖርቱን ማቋረጥ አይጠበቅባቸውም። ሙሲያላም በከፍተኛ የነርቭ ሐኪሞች ክትትል እየተደረገለት ሲሆን ሐኪሞቹም እግር ኳሱን መጫወቱን እንዲቀጥል ሙሉ ፍቃድ ሰጥተውታል። ስለዚህ ሙሲያላ አደጋ ላይ አይደለም። ወደፊትም በሜዳ ላይ ድንቅ ተሰጥኦን ሲያሳይ እንመለከተዋለን ማለት ነው። በመጨረሻም ወደ ለንደን እንመለስ። ቶተንሃም ሆትስፐርስ አዲስ ታሪክ ለመጻፍ እየተዘጋጀ ይገኛል። በአዲሱ አሰልጣኛቸው ዲዘርቢ የሚመሩት ቶተንሃሞች የፊት መስመሩን እጅግ አደገኛ ለማድረግ ከማንቸስተር ሲቲ 2 አጥቂዎችን ለማስፈረም በእጅጉኑ ተቃርቧል። እነዚህ ተጫዋቾች ብራዚላዊ ኮከብ ሳቪኒዮ እና ግብፃዊ አጥቂ ኦማር ማርሙሽ ናቸው። ዲዘርቢ በፈጣን ኳስ ቅብብልና በማጥቃት ላይ የተመሰረተ ኳስ ስለሚጫወቱ የሳቪኒዮ የማለፍ ብቃትና የማርሙሽ የጎል አጨራረስ ለሲስተማቸው ትልቅ ግብአት እንደሚሆኑ ነው የተዘገበው። አሁንም ዚ አትሌቲክስ እንዳስነበበው ከሆነ ቶተንሃም ሁለቱንም ተጫዋቾች በግል አነጋግሯቸዋል። ምንም እንኳን እስካሁን ፊርማ ላይ ባይደረስም ከሲቲ ጋር እየተደረገ ያለው ድርድር እጅግ በጣም አዎንታዊና የተሻለ ደረጃ ላይ ደርሷል። በቅርብ ቀናት ውስጥ የዝውውር ይፋ ሊሆን እንደሚችልም ይጠበቃል። ዲዘርቢ ቶተንሃምን አዲስ መልክ እያላበሱት ነው። ከአዲሱ ቶተንሃም ምን እንጠብቅ? ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልን። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ጥልቅ የእግር ኳስ መረጃዎች እነዚህን ይመስሉ ነበር። በዛሬ መረጃዎቻችን የእናንተንም ሀሳብ መስማት እንፈልጋለን። የኮንሳን ዝውውር ለማስተካከል ሲባል አርሰናል እነ ማርቲኔሊ መሸጡ ተገቢ ነው ብላችሁ ታስባላችሁ? ሀሳባችሁን እንደተለመደው ኮሜንት ሴክሽን ላይ አስቀምጡት። ዩናይትድ ለካርሎስ ባሌባ 60 ሚሊዮን ፓውንድ ማውጣቱ
ያዋጣዋል ወይ? እነዚህንና መሰል ሌሎች ሀሳቦች ካሏችሁ ጻፉልን። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳረሱ፣ እንዲሁም እንደዚህ አይነት ትኩስና ጥልቅ ትኩስ መረጃዎች በየቀኑ እንዲደርሷችሁ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷንም በመጫን በቀጣይ ቪዲዮ እንድንገናኝ ስንል በአክብሮት ጋብዛለሁ። ሰላም።